መቼስ የጌታ ኢየሱስ ክርስቶስን ስቅለት ስናስብ ከመሰቀሉ አንድ ቀን በፊት የነበሩ ታሪኮች አሉ አይደል? ማንረሳቸው ሁሉ ጊዜም ስናነሳ አብረን የምናነሳቸው። አሁን ያለነው ዛሬ 28 ነው፣ ነሐሴ 28 ነው። የሚያዝያ ነው በነሐሴ እየሰበኩ ያሉት። የስቅለቱ ሰሞን በጣም ነው አይደለም የምናስበው፣ ግን የቤተ ክርስቲያን የሁሉ ጊዜ መልእክቷ ነው የተሰቀለው ክርስቶስ። ሂስቶሪካል ጂሰስ የሚሆን the revealed Christ የምንለው መልእክታት ላይ ያለው የሚሆን የሁሉ ጊዜ ስብከታችን የተሰቀለው ክርስቶስ አሜን ነው። እና ከመሰቀሉ አንድ ቀን በፊት ሐሙስ ማታ እንደማለት ነው። እንግዲህ ዮሐንስ ከምዕራፍ 13 ጀምሮ እስከ ምዕራፍ 18 ድረስ የሚሰጠው ማለት ነው። አንዷ ምሽት ትዝ ይላችኋል፣ እራት የበሉበት ምሽት ማለት ነው። እራት ካበላቸው በኋላ ብዙ ነገር ከነገራቸው በኋላ ኑ እንጸልይ ብሎ ይዟቸው ወደ ጌትሴማኒ ወደዛች ወደ ተዳፋት መሬቷ ላይ ይዟቸው ሄደና ትጉና ጸልዩ አይደል ያላቸው። ትጉና ጸልዩ ብሏቸው የአንዲት ድንጋይ ውርወራ ታክል ራቅ ብሎ ጸልየ፣ ተንበረከከ ኢየሱስ። የመጨረሻ ሰዓት ናት፣ በጣም የጭንቅ ሰዓት ናት። እንደውም ከዚህ በፊት ምን ይላቸዋል? ነፍሴ እስከ ሞት ተጨነቀች ይላል። ግን አልተረዱትም ደቀ መዛሙርቱ፣ ገና መንፈስ ቅዱስም ስላልተሞሉ አልገባቸው ምን እያወራ እንደሆነና ነፍሴ እስከ ሞት ተጨነቀች አለና ከዛ ሄዶ ተንበረከከ። አባት ሆይ አለው። ኢየሱስ ብዙ ወደ ጎን ብዙ የለውም ካስተማረ እንጂ ብዙ ነገር ወደ ላይ ነው። በጣም ከተጨነቀ ይጸልያል እና ተንበርክኮ አባት ሆይ ብትወድች ጽዋ ከኔ ትለፍ። አይ ቲንክ ብዙ መጮህ የሚችል አይመስለኝም። ረጅም መንገድ በእግሩም ሄዷል። ቀኑ ሙሉ ደግሞ ረጅም ነበር የኢየሱስ ሐሙስ በጣም ረጅም ነበር ለሱ እና ብትወድች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ምንም ያህል ሰዓት ይጸልይች እኔ ጸልያት የደም ነጠብጣብ አይደል ያላበው? ሊትራል ነው ቃሉ። እንደ ደም ነጠብጣብ አይነት አይደለም። ሊትራል ትሮምቦስ ማለት ክሎትስ ኦፍ ብለድስ ከላዩ ላይ ዱብ 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 ደም አንጠባጠበ። ምን አይነት ስትረስ ነው? ምን ያህል ቢጨነቅ ነው በላብ ቀዳዳ ደም እስኪወጣ ድረስ ተንበርክኮ ነፍሴ ተጨነቀች አለ። ዘላለም የሚያውቀው አብሮት ለዘላለም የኖረው አብ ቁጣውን ሁሉ መስቀል ላይ ሊያፈስ ነው እሱ ላይ። ተጨነቅኩ አለ። ተጨነቅኩ። ሰው አንድ ኃጢአት ሰርቶ አንድ ኃጢአት እኮ በሆነ ምክንያት አንድ ኃጢአት ሲሰራ እኮ ክርስቲያን ጸጸቱን እኮ አይችለውም፣ ወቀሳውን እኮ አይችለውም። ተንበርክኮ ንስሐ እስኪገባ የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? እኔ የኢየሱስ ደም እያለ መንፈስ ቅዱስ አብሮኝ እያለ ይሄንን የሚያክል ትልቅ መጽሐፍ እጄ ላይ ያለ አንድ እኮ በደል ስትበድሉ ወቀሳው የራሳችሁ አንድ በደል እንዲመሸከም ካልቻላችሁ የዓለምን ሁሉ መሸከም እኔ ኤክስፔሪየንስ አላረኩትም፣ አይገባኝም። ቆሞ መሄድ ይቻላል እንዴ? ይሄንን ሁሉ ኃጢአት ተሸክሞ ወክ ማድረግ ይቻላል እንዴ? ያንን ሁሉ ኃጢአት ሊሸከም ነውና ተጨነቅኩ አለ። የእግዚአብሔር የመጨረሻ ቁጣ ላይ ሊወርድ ነው። የደም ነጠብጣብ አላባው እና ጸልዮ ተመልሶ መጣ። እዛ እንትን ውስጥ አጎኒ ውስጥ ነው፣ ጦርነት ውስጥ ነበር። ተመልሶ መጥቶ ሲያያቸው ደቀ መዛሙርቱ የሉም፣ ተኝተዋል። ዲ አላቸው። ተነሱ 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 አላቸውና ወደ ፈተና እንዳትገቡ የሚል ጨመረበት። አሁን እሱን በጸሎት እንዲያግዙት ነው ይዟቸው ወጣው። ቀጥሎስ ለራሳችሁ አላቸው፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸው ተመልሶ ሄደ ይላል። ጸልይ አይደለም የሚለው። ከዛ በኋላ ሊያዝን ሊተክዝና ሊጨነቅም ጀመር ነው የሚለው። በአግባቡ አሁንኛ ምን ጸልያትን የተቀናጀች ጸሎት መጸለይ አልቻለም። ከዛ ተመልሶ ሲመጣ በርግጥ እነሱ አሁንም አረፍ ብለዋል። እኔ ለምን ተኙ ብዬ እኔ አልፈርድም። ምክንያቱም አንደኛ ወቅቱ ኒሳን ነው። ኒሳን ማለት ሚያዝያ ነው። እግዚአብሔር ያሳያችሁ እስራኤሉ አገር ውስጥ የሚያዝያ ወር ሙቀት እሳት እንዲህ ነው የሚዘንበው ከሰማይ። ቀጥሎ የዚህ ዓለም ገዢ መጥቷል አለ ኢየሱስ። ጨለማው አለ። አስባችሁታል ሰማይ እንዴት እንደሚከብድ? ቀጥሎ ኢየሱስ ነፍሴ ተጨነቀች አለ። የመጨረሻው ደግሞ ትእዛዙ ጸሎት ነው። ጸሎት እኮ መንፈስ ቅዱስ ተሞልተህም በረዶ ሀገርም ከባድ እንኳን ሙቀት ሀገር መንፈስ ቅዱስ አትሞላ። ለዛ ነው ኢየሱስ
ሲተኙ ትቷቸው አይሄድም፣ እየቀሰቀሳቸው ነው የሚቀጥሉት። እንደ ጸሎት አይነት መከራ እኮ የለም። እናንተ በጣም ጸሎት ትጉ እንደሆናችሁ ሰምቻለሁ። ጸሎት እኮ ጸሎት እንዴ! እግዚአብሔር ሰውን አንበርክኮ የሚገለው ጸሎት አለ እንዴ? እንዴ አዲስ ክርስቲያን ስንሆን ነው እኮ ቶሎ ቶሎ የሚናገረን። እንዴ ስትቆዩ እኮ አይመጣም። እውነቱ እሱ አይደል እንዴ? አዲስ ነው። አባ አቤት፣ እጅ ይኸው፣ እንዴት እሺ። ስትቆዩስ ጾሞ ጸልዮ እልቅ ብለን እኮ ነው የሚመጣው። ከዛስ በ40 ቀን ጸሎት መጨረሻ ላይ መጥቶ ቆይቼ እግዚአብሔር እንደጅ ጠናሁት የሚል ቃል ይሰጣል። እንደ ጸሎት ቻሌንጅ አለ እንዴ? ህይወት እንዴት ነው ሲባል ወደፊት ወደ ላይ አዲስ ስትሆን ስትቆይስ ቻሌንጅ አለው። ከዛስ ሰልፍ ያስተምረኛል። ትቶኝ እኮ አይደለም እያስተማረኝ ነው። ትቶኝ አይደለም አብሮኝ እኮ ነው። እና መንበርከክ ያስተምረኛል፣ በፕሪንሲፕል መኖር ያስተምረኛል፣ አብሮ ወክ ማድረግ ያስተምረኛል እንጂ በየማለዳው እየመጣ ሰርፕራይዝ እያለ የሚቀሰቀስ እግዚአብሔር የለም። እናንተ እኮ በእግዚአብሔር ምሕረትና ቸርነት ይሄንን ሳምንት ሙሉ እየረሰረሳችሁ ነው። ከዛስ አመታዊ ነው አይደል የኮንፈረንስ የዛሬ አመት ድረስስ በዚህ እንሄዳለን። አሜን የሚል ጠፋ። 365 ቀን ቸርች ኮንፈረንስ አታረግማ። እና አሁንስ ታጥቀናል። ይሄ ሁሉ የእግዚአብሔር ቃል ወርዶብናል። አዎ ሲጸለይልን ነበር፣ ድምጽ ሰምተናል። አዎ በዚሁ እንቀጥላለን። ይኸው ቅድም እኮ ሰማን። አይበርድም። ማንም ማያበርደው እኛ ነና። ምን እናደርጋለን? ዲቮሽኑ ወደ ቤት ይገባል። ጸሎቱ ወደ ቤተሰብ ይገባል። ወደ ቸርች ባይብል ስታዲዎች ይሄዳል። ወደ ሴል ግሩፖች ይወርዳል። በኮንግሪጌሽን አይቀጥልም። ታውቃላችሁ፣ ፐርሰናል ሲሆን የየግል እሳትን ይዘመተ አንድ ላይ እናነደዋለን። ደመራ በየአመቱ አንዴ ነው። ችቦ ከየቤቱ ነው። የህይወት ዲሲፕሊናችንን መቀየር አለብን። አሜን በሏ። እና ሲጸለይ ከባድ ነው። እኔ ሁሌ የምናገራት አንድ የኔ የግል ምሳሌ ናት። ምሳሌ ሳይሆን የህይወት ኤክስፔሪየንስ ነው፣ ግን ቆይቷል። እኛ ምስራቅ ኤምኬሲ ነው ተወልደን ያደግነው እና ጸሎት ክፍል አለ። ሁሌ ነው እና ስናገረው ትዝ ይል እንትኑ ይመጣልኛል፣ የጸሎት ህመም። ጸሎት በጣም ኢንጆይ ቢደረግም ግን ፔን አለው። ለምን ተኙ? እኔ የማልፈርድበት ምክንያት መንፈስ ቅዱስ ካላገዘው ሰው መጸለይ አይችልም። እንጸልይ ተብሎ አይጸለይም። እግዚአብሔር ሲሰጥ ነው የሚጸለየው። ጸሎት ስጦታ ነው። እና ገባው አንድ ቀን በጠዋት ነው የገባሁት። 3 ሰዓት አካባቢ ነው ገባው። መጸለይ ፈልጌያለሁ፣ ጊዜውም አለኝ። ይሄ የጸሎት መንፈስ የምንለው አለ አይደል? በተለምዶ ይሄ የሚመጣላችሁ እሱ አልመጣልኝም፣ ግን ኤኒዌይስ ይመጣል ብዬ ገባው። ተስተካክዬ እንዲህ የጸሎት ክፍሉ ላይ ምንጣፍ አለ። ምንጣፉ ላይ ሁሉ መንበርከክ ያርጌ፣ እንደዚህ አይነት ሶፋ ነው ወንበሩ ላይ ሁሉ መንበርከክ ያረኩ። እንትኑ አልመጣልኝም፣ እየተለማመጥኩት ነው። ነው ይሄው መጥቻለሁ እያልኩ ጊዜ እየወሰድኩ ነው። እንደ እቺን እስካስተካክል ድረስ ይመጣል ብዬ ነው። ከዛ አይኔን ጨፍኜ ተንበርክኬ ስጸልይ የለም በል አይመጣም። ቆይ እስቲ ብዬ ደግሞ ንስሐ ገባሁ። የኔን በቃ አጠገቤ ያላጸዳሁት ነገር የለም። የሁሉንም ንስሐ ገባሁ። ከዛም አልመጣም። የሚዋጋ ደግሞ ጠላት አይጠፋም ብዬ ደግሞ ተነስቼ ያለ ልማዴ እዛን ቀን ያልጠራሁት የመንፈስ አሰራር የለም። በዚህ በኩል ስል በዚህ በኩል የሚደግም አይጠፋም ብዬ አልኩ ላበላቦንኩ ጠብ የሚል ነገር አጣሁ። እርግጠኛ ነኝ ሰዓቴን አይቻታለሁ። ስንበረከክ 3 ሰዓት ነው። በጣም ብዙ ጸልያለሁ። 1-2 ሰዓት ያልጸልያለሁ። 5 ሰዓት ይሆናል ብዬ ሳየው 3 ሰዓት ከ20 ነው። ያለ መንፈስ ቅዱስ እርዳታ ከመጸለይ ምንም ማድረግ ይቀላል። ለካ ጸሎት ስጦታ ነው። ትላንት ጸልያለሁ ተብሎ ዛሬ ለካ አይቻልም። ለመጸለይ መጸለይ ያለብን እንድጸልይ አግዘኝ ተብሎ ለካ ለመጸለይ መለመን አለብን። እና እነ ጴጥሮስ ተኝተዋል።
ጌታ ኢየሱስ መጣ። ተነሱ ተነሱ ተነሱ። አቤት ጸሎቱ አለቀ ጌታ ጨረስን ሲሉ አስባችሁታል? ኢየሱስ ፊቱ ላይ ያስታውቃል እኮ ስትረሱ መጨነቁ መደበቅ የሚቻል አይደለም። እንኳን ኢየሱስ ከአባቱ ፊት ያለው ሐዘን ይቅርና ነህምያ የአባቶች ከተማ ፈርሷል ያለበት የፊት ሐዘኑ ያስታውቃል። እንኳን የኢየሱስ ያስታውቃል እኮ። እኔ ግን ምን ያህል አይናቸው እንደተያዘ የሚገርመኝ ብድግ 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 አሉ። በሉ ወደ ፈተና እንዳገቡ ትጉና ጸልዩ ብለው ተመልሶ ሄዶ ያንን አድርጎ ተመልሶ ሲመጣ አሁንም ተኝቷል። ተነሱ በሉ በሉ ተነሱ አላቸውና ይዟቸው ወረደ። እነሱ ተኝቶበት እሱ ጸልዮበት ሰዓቱ አለቀ። ታውቃላችሁ ጊዜው መሄዱ አይቀርም። ስለዚህ መሄዱ ካልቀረ እንደዚህ እሳት አድርጋችሁት ይሄድ፣ እንደዚህ ተጠቀማችሁበት ይለፍ። ማለፉ አይቀርማ። ልክ ሲወርዱ እነሱ አብሮት ከኋላ ያው ተኝተዋል። በደንብ ሰውነታቸው ሪላክስ አድርገዋል። እሱ ሲጨነቅ ነው ያደረው እና እሱ ስትረስድ ነው። ከኋላው ሲመጡ ልክ እንትኗን መጸለያቺ ተራራዋን ወርደው ሲጨርሱ ኢየሱስን ለመያዝ ደግሞ ሌላ ግሩፕ በዛ በኩል መጣ። ይሁዳን በዛ በኩል ነው ባካርጓል። በዛ በኩል ነው ያለው። እሱ ነው የሚመራቸው አይደል? ሄጄ እኮ አለ አይደል? ሄጄ ከነሱ መካከል እምሰመው ነው አይደል ያለው። ለምን መሰላችሁ? አንድ አይነት ነው ኢየሱስ። ኖርማል ነው፣ አንድ አይነት ነበር፣ የተለየ አይነት አልነበረም። ስለዚህ ጴጥሮስን ይዛችሁት እንዳትሄዱ እኔ ሄጄ እምሰመው እርሱ ነው ብሏቸዋል። መሳሙ መለያ እኮ ነው። አንድ አይነት 13 ሰው ነው ያለው። ሲምፕል መሆኑን የመሰለ ጥሩ ነገር እኮ የለም። ኢየሱስ እንደዛ ነበር አይደል? በጣም ሲምፕል ነው። ከዛ ሲወርዱ መጡና ግር ብለው ኢየሱስን ሊይዙት ሲሞክሩ ጴጥሮስ እንደው ጴጥሮስ ሰይፍ ዝች ጋር አድርጓል። የአይሁዳውያን ሰይፍ፣ የአይሁዳዊ የሚባል ሰይፍ የለም፣ የሮማውያን ሰይፍ ነው። አጭር ነው ታውቃላችሁ፣ ደብል ኤጅ ነው። እንዲም ነው የሚቆርጠውና ጴጥሮስ ሰይፉን ታጥቋል። ለካ ቀደም ሲጸልዩ ሰይፍ ታጥቆ ነው የሚጸልይ። በመሃል ሄዶ አይደለም ይዟት የመጣው። የኛን ዘመን ክርስቲያን ይመስላል። ሰይፍ ታጥቆ ነው የሚጸልየው። አሁን እኮ አዲስ ሰው እኮ ሰይፍ ታጥቆ ቢመጣ እኮ ያስታውቃል። አዲስ ሰው። የኛ ሀገር ሰይፍ ደግሞ ያዋርዳል። የኛ ሀገር ሰይፍ ረጅም ነው እና እንደዚህ ይገልጣል። አዲስ ሰው ካለ እኮ ሰይፍ ይዘህ መጣሃል እጅን አውጣ ምናምን ይባላል። ስንቆይስ በትንቢት አክሰስ የማይደረግበት ቦታ እናስቀምጠዋለን። ይዘናል እኮ መንፈሳዊ እናደርገዋለን። እና ጴጥሮስ ታጥቋል፣ ይዟታል። አብራቸው ሲዘለለካ ሲወርድ ለካ የተማመኑ እሷን ነው። አሳ ሸጦ አይታወቅማ። አሁን ይሄ ሰው አያዋጣም። አየ የሞተ ያስነሳል። በጥፊ ሲመቱት መልስ አይሰጥም። የሞተ ያስነሳል። ሰው ሲሰድበውስ ዝም ነው የሚለው። ተከትለ ነው መሀል ላይ ሊያስበላን ነው ብሎ ነው። ምክንያቱም ሲያየው ለክፉ ለሚያደርግበት መልካም ብቻ ነው የሚያደርገው። እንደ ኤልያስ እሳት አወርድ ምናምን ሲሉት የተደረገላችሁን መንፈስ አታውቁም እንዴ ምናምን ይላል። እንደውም እንኳን ሊያደርግ ይገስጻል። ኃይል አለው እኮ የሞተ የሚያስነሳ። የአራት ቀን ሬሳ እኮ ገጣጥሞ ያወጣል ጉልበቱ። ማንም የማያደርገውን እኮ ያደርጋል እኮ። ግን በጣም ሃምብል ነው። ኢትስ ኤ ዲቫይን ሂዩሚሊቲ። መለኮት ትሁት ሆኖ ነው። ሁሉን የሚችል አምላክ ትሁት ሆኖ ነው። ትህትናውስ ልክ የለውም፣ መጠን የለውም የኢየሱስ ዝቅታ። እና ጴጥሮስ ለዛ ነው ሰይፉን ይዞ ለማንኛውም አይታወቅም ብሎ ወርደው ልክ ግርግር ነገር ሲፈጠር ወደ ኢየሱስ ጠጋ ሲል አንዱ ለክፉ ቀን ያስቀመጣትን ሰይፍ ላጣርጎ ወጣና ዥቡ አረገ። እኔ ጴጥሮስ ንግግር ላይ ብቻ ይመስለኝ ነበር፣ ሰይፍም ሲሰድ ፈጣን ነው። ወሬ ላይ ይመስለኝ ነበር ጥድፍ የሚለው ብዙ ዥቡ ሲያረግ የሰው ጆሮ አገኘ። በእርግጥ ጆሮ ታቅዶ አይገኝም። አሁን ይሄን ከሚያክል ሰው ጆሮ አለማ አታገኝም። ስንት ነገር እያለ ሰይፍ ይዞ አያውቅም። እሱ መረብ ነው እጁ የለመደው። እንደ መረብ በሰፊው ነው የጣለው። እሱ እናቴ ምን ከሚያክል ባህር አሳ ያገኛል። እችን ጂው ዘረ ጆሮ ቆረጠ። ሲቆርጥ እንግዲህ ማቴዎስ ተቆረጠ ብሎ ተወባይዘው የማቴዎስ ቀራጭ ስለነበር ብዙ እሱ ትራንዛክሽን አካባቢ ነው ብዙ የሚያነሳው፣ ቀራጭ ነው። ማርቆስ ከነምናምኑም ብዙ ሜንሽን አላረገውም ሰውየውን። ሉቃስ ደግሞ ሐኪም ስለነበር ተጠገነ ነው አይደል ያለ። ለጠፈው የሚለው ተፈወሰ የሉቃስ ወንጌል ነው ያለው።
ዮሐንስ ደግሞ የሊቀ ካህኑ ፋሚሊ ስለነበር ሰው የሊቀ ካህኑ ሎሌ ስለነበር በአካል ያውቀዋል። ስሙን ማልኮስ ነው አለ። አራቱን ወንጌል ስንገጥም ነው አይደል ታሪክ ወጥ የሚሆነው። እና ላጥ ጆሮ ዱብ አለች። ጆሮዬን አለ እኔ ኢየሱስ ለሰው ለመበቀል የማይጠቀመውን ኃይል አሁን ሊጠቀመው ነው። ሰይፍ ይዘው ሲመጡ እጃቸውን አላደረቀውም። ሰይፍ ይዞ የመጣውን ሰውዬ ጆሮ ግን ይፈውሳል። ለገዳዮቹ ነው የሚሞተው። እንኳን ተከተል ነው እንኳን የኢየሱስ ሆነን ኢየሱስ ጌታችን ባይሆን ማንም አይሸከመንም። ለገዳዮቹ የሚሞት ነው። ለዛ ነው የያዘን አይደል? የልባችንን ለከኝነትን እኮ እያወጣለን እየተሸከመ እያወጣለን። እና ሰውየውን ጠጋሉ። ጴጥሮስ አለው። አቤት። ጴጥሮስ ሊቀጥል ነው። ታውቃላችሁ አንድ ነገር አድርገህ ከተሳካልህ ያምርሃል። ጴጥሮስ አለ። አቤት። ሰይፍን ወደ ሰገባ መልስ አለ። ሰይፍን የሚመዙ ፕሪንሲፕል ነው። በሰይፍ ዘርተህ በእጅ ያሰበሰበውም አለ። መልሰው ተው። ከዛ እንደዚህ ያለው አይደል? የሰውየውን ጆሮ ከመሬት እያነሳ ለጠፈው ነው የሚለው ቃሉ። እና አሁን ሐኪሞች እዚህ ውስጥ ትኖራላችሁና ለጠፈው አይገባኝም። ሰፋው ሰርጀሪ ምናምን ቢሆን ይገባኛል። ለጠፈው ግን ብዙ አይገባም አይደል? ፈጣሪ ስለሆነ እሱ ዝም ብሎ አፈር አይደለ እሱ ለሰን ነው የሚያደርገው። እና ጆሮን የተቆርጦ የወደቀውን ጆሮ ከመሬት እያነሳው ስምዖን አለው። አቤት ሲለው እኔ አባቴን ብለምነው 6 ጭፍራ መልአክ ከሰማይ ያመጣል ይሏል። ጆሮ እኮ እየለጠፈ እኮ ነው። 6 ጭፍራ ማለት በቁጥር 72000 መልአክ 72000 ማለት አንድ መልአክ ትዝ ይላችኋል። ሁለተኛ ነገሥት 18 ላይ ማዕረግ ያልተጠቀሰ ስሙ ያልተጠቀሰ ኖርማል ተራ ወታደር ሰማይ ማለት ነው። ደርሰና አለው እግዚአብሔር። ደርሰና ሲለው አሶር መንደር ገብቶ ቸርች የመጣ ሰው እንዳይመስላችሁ ታጥቆ የቆመ 185000 ወታደር በአንድ አዳር አራገፍ ይላል። 185000 ወታደር ቆጥሮ ያልቅም በአንድ አዳር እንኳን ገሉ። አንድ መልአክ ወርዶ 72000 መልአክ ቢወርድ የዛን ቀን የዓለም ፍጻሜ ነበር። ባይዘው ምድር ተዜሮ ነበር የምንጀምረው። ያ ሰውም አይኖርም መሬት ላይ በእነሱ ጦስ አፍሪካ ሁሉ ሰው አይተርፍም። 72000 መልአክ አመጣለሁ አለውና ቀጥሎ እንደዚህ አለው። እኔ በጣም ቻሌንጅ የሚያደርገኝ ቃል እዚህ ድረስ ፍቀድ አለው። እኔ እየቻልኩ ነው ምቶ አለው። እችላለሁ 72000 ማውረድ አለው። የተዘጋጀ ነው አለ። ሐሳብ ከቀየረ ምናልባት ብለው እየቻልክ እዚህ ድረስ ፍቀድ። እኔ የአባቴን ፈቃድ ለማድረግ እንደዚህ እየሆንኩ ነው። በእኔ ከመጡበት እንዲሁን። እቺ ቃል ሰርታበታለች ለነገሩ ሮማ አደባባይ ላይ እንደ ኢየሱስ ሊሰቅሉ ሲሉ አረ እንደዚህ አይገባኛ ዘቅዝቁኝ አለ። በክርስቶስ ሲመጡበት ውስጥ ድረስ አስገብቷቸዋል። በእድሜው መብቂያ ላይ ሰርታለች ቃሏ። ክብር ለኢየሱስ ይሁን። ከዛ ተው መልስ አለውና ጆሮን አንስቶ ብሎ ለጠፈው። እኔ መቼስ ተአምር ሰው እንደማያድንም የገባኝ ይሄን ያነበብኩ ቀን ነው። ተአምር ሰው አይደለም፣ የእግዚአብሔር ቃል ነው በህይወት የሚያኖረን። ሰውየው ጆሮ ተለጥፎለት ጆሮውን ቼክ አድርጎ ሊሰቅል ይዞት ሄደ ይላል። አትሊስት ጆሮ የተለጠፈለት ሰውዬ በጌታ አይሆንም እንዴ? ተአምር እንኳን አይታ አይደለም ተደርጎልህ አያድንም። የእግዚአብሔር ቃል ብቻ በህይወት ያኖረናል። ለዛ ነው ተአምርት እንዴ አላዛር አሁን አላዛር መስበክ አልነበረበትም ስለ ኢየሱስ? በአራት ቀኑ ከመቃብር ጎትቶ አውጥቶት የከረመ ሬሳ እኮ ነው አውጥቶት አንድም ቁጥር ላይ አላዛር ሰበከ የሚል የለም። ሐዋርያት ሥራ ላይ የለም። ሰውየው ማን ሐዋርያት ሥራ ላይ ሰበከው? አንድም ቀን አጋንንት ያልወጣለት ጴጥሮስ፣ አንድም ተአምር ያልተደረገለት ዮሐንስ፣ ቁጭ ብሎ ሲማር የነበረው ሰውዬ። እስቲ አሜን በሉ። በጣም ለእግዚአብሔር ቃል ከዚህ በላይ ቦታ እንስጥ። እንደ ቤተ ክርስቲያን ለእግዚአብሔር ቃል በጣም ብርቱ ቦታ እንዳላችሁ አውቃለሁ፣ ግን የበለጠ ስጡ። የሚቀጥለው ዘመን ከእግዚአብሔር ቃል ጋር የተያያዘ ነው። ጌታ የተባረከ ይሁን። ኦልሬዲ አሁን ወንጌል ተረኛ ነው። እኛ ሀገር አሁን ወንጌል ተረኛ ነው። ቶሎ ሞክረን ሰልችቶናል። አሁን የክርስቶስ ኢየሱስ የመንግስቱ ወንጌል ከዚህ በኋላ ይሰበካል። ኦልሬዲ ሰማይና ምድርም እያለቁ ነው፣ እያረጀ ነው። በጣም ቆንጆ አድርጋችሁታል ይሄን አዳራሽ። ጌታ ዛሬ ከመጣ ትተነው ሌላም ፕሮጀክት ካለ ሌላም ስራ ካላችሁ ሌላም አስፋፋም ካላችሁ አስፋፍታችሁ ይሄን የመሰለ ግንባር ቦታ ትተን እንሄዳለን።
አላቸው። አንዳንዶች ዞር ብለው ነው ያዩኝ። ይምጣ እንጂ ያልሰራኑ ከተማ እንገባለን። አሜን። በፍጹም እኔማ የሰራሁት ሀገር አልኖርም። ያልሰራነው ሀገር አለ፣ እሱ የሰራው ሰው አይቶት የማያውቅ ከተማ አለ። በቅርብ እዛ እንገባለን። የተሰቀለውን እየሰበክን የከበረውን እናገኘዋለን። ክብር ለኢየሱስ ይሁን። ከዛ ያ ሰው ሊሰቅለው ይዞት ሄደ። ኢየሱስ ወደ አገረ ገዢው ግቢ ገባ። በአንድ ቀን የተለያዩ 3 ቦታዎች ላይ ነው አይደል የቀረበው ኢየሱስ ሊፈረድበት። በአንድ ቀን 3 ፍርድ ቤት ነው የቀረበው። ጲላጦስ፣ እንደገና ሄሮድስ፣ እንደገና ተመልሶ ጲላጦስ ጋር አመጡትና በጣም አንከራተቱት፣ አሰቃዩ። በደረሰበት ቦታ ሁሉ ይገረፋል፣ በደረሰበት ቦታ ሁሉ ይሰቃያል፣ ይተፋበታል፣ ይሰደባል። ጲላጦስ አገኘውና የኔ ግዛት ሰው አይደለም ሄሮድስ ጋር ወሰዱት አለ። የሱ ሰው እኮ ነው፣ ተመልሶ እንደሚመጣ ያውቃል። ሮማውያን በባህሪያቸው እንደዚህ አሰቃይተው ነው የሚገሉት ሰው። ወሰዱት አለ። ንጉስ ነኝ ሲል ስለነበር ክሌም ስላደረገ ይሄንን ስም እንዴት እንዳልሆነ እናሳየዋለን ነው። ሊያዋርዱት ነው። በእግር ነው የሚወስዱት። ወሳጆቹ በፈረስና በሰረገላ ይሄዳሉ፣ እሱ በእግሩ ነው የሚከተላቸው። የዘላለም አምላክ እኮ ነው። የጠላሁንን ድነት ለመፈጸም እሱ ከአፈር በሰራው እጅ ነው ሲመታ የከረመው። እና እየጎተቱ ይወስዱታል። በእግር ከሄደ በኋላ ሄሮድስ አየውና የአይሁድ ንጉስ ነህን አለው ሲል አንተ አልክ ሲለው የንቀቱ ንቀት ልብሰ መንግስቱን አወለቀ አይደለም የሚለው አለብሱት አላቸው። አለበሱት እና የሮማውያን ነገስታት የሚለብሱት አልብሰውት ቀጥሎ ልክ ሲያየው ግረፉት አላቸው። የንግስና ልብስ አለበሰውና እንዳልሆነ ሊነገረው እኮ ነው። ግረፉት አለ። እስቲ ስትድና ያለው ነው። ሹልሹል ብረት እያረጉ መቱት፣ እያስጮሁ መቱት። ካሰቃዩት በኋላ ሄሮድስ እንደዚህ ያለ የገሊላ ሰው ነውና ወደ ጲላጦስ መልሱት። ደግመው በዚያው መንገድ እየጎተቱ ጲላጦስ ጋር ወሰዱት። ጲላጦስ ከደሙ ንጹህ ነኝ ብሎ እጁን ታጥቦ አሳልፎ ሰጣቸው። ግረፉትና ስቀሉት አለ። በፍርድ ወንበሩ ፊት ነው አይደል የገረፉት? የጲላጦስ የፍርድ ወንበር ፊት እጅና እጁን ጠፍረው ማሰሪያው ግንድ ላይ አድርገው ከወገቡ በላይ ኔክድ አድርገውት ጀርባውን 40 ገረፉት። ገረፉትን ሴንስ አናረገውም። እኛ የምናውቀው አይነት ጅራፍ አይደለም። የሮማውያኑ ጅራፍ ድመት ጅራፍ ነው። ሹል ብረት አለው። አንድ ያርፎ ብድግ ሲል ቡጭቅ ነው የሚያደርገው። ከዛ ስጋውን አራግፈውት ነው የሚቀጥለው ነው የሚያነሱት። ኖርማል ግርፋት አይደለም፣ ስጋ ነው የሚያነሳው ከላዩ ላይ። የኔን ድነት ለመፈጸም ኢየሱስ ይሄንን መንገድ ሄዷል። ተልተል አደረጉት። ጮሆ ዞር ሲል ደረቱን ያገኙታል። በዚህ በኩል ሪብሶ አልቀረም። ተለተሉት። ደሙ በላዩ ላይ ወረደ። ራሱን ይመቱታል። ዙሪያውን በሙሉ ቦጫጭቀውታል። ደሙ ከሱ ወርዶ መሬቱን ሁሉ ነው የነካው። ይገላበጣል፣ ይጮሃል፣ ያጣጥራል። 40 ገርፈውት ፈቱት። መሬት ላይ ነው የሚወድቀው። ተነስ አሉት። ዮሐንስ 19 ላይ ሲነግረን ዮሐንስ ከባድ እንጨት አሸከሙት ይላል። በስነ ስርዓት ያልተላገ ከባድ እንጨት በተተለተለው ጀርባው ላይ አጋደሙበት። ሮማዊ ሁሌ ምን ያደርጋል? የሚሰቀል ሰው ሰውየው መስቀል ላይ ከመሰቀሉ በፊት የሚሰቀልበት መስቀል ሰውየው ላይ ነው የሚሰቀለው። የምትሰቀልበትን መስቀል አንተ ላይ ነው መጀመሪያ የሚሰቅሉት። ስለዚህ መጀመሪያ ክሮሱ ሰውየው ላይ ነው ክሩሲፋይ የሚሆነው። ከዛ ነው ሰውየው ክሮሱ ላይ ክሩሲፋይ የሚሆነው። ስለዚህ ያንን እንጨት ቁስሉ ላይ ያደረጉት። አስባችሁታል? ሲግጠው ህመሙን ኢየሱስ ህመሙን ታግሶታል። ክብደቱን ያልቻለው እየሄደ ያለ አቃተው ይልና ወደቀ አይደለም ይለው ጂሰስ። አስባችሁታል? ኢየሱስን የዛን ቀን ብትኖሩ እናንተ እያያችሁት ቢሆን አዳኛችን
አይደል? ድሮ ምን ዘምረው መዝሙር ነበር አይደል? እናንተ በጣም ምዘምሩት እዩት ኢየሱስን መስቀሉ ማማሩ አያምርም እኮ አያምርም። ሲገለጥልህ ግን ያምራል እንጂ ሮማዊ አይቶ እኮ ወንበዴ ይለዋል፣ አይሁዳዊ አይቶ የተረገመ ይለዋል፣ ግሪካውያን አይተው ሞኝነት ይሉታል፣ ክርስቲያኑ አይቶት የእግዚአብሔር ኃይል ለማዳን ነው ይላል። ብርሃን ነው። ያንን እንጨት ተሸክሞ ሲሄድ ወክ ማረግ አቅቶት ኢየሱስ ወደቀ። መሬት ላይ ሲወድቅ እንጨቱ ላዩ ላይ ነው እና ወደቀ በጀርባው። ያ በደም የተለወሰ ሰውነቱ መሬት ወድቆ ብድግ ሲል መሬቱ ላይ ያለውን አቧራ በሙሉ ይዞት ብድግ አለ። ስለተገላበጠ መሬት ላይ ሁለንተናው በደም የረጋ ነው። እላዩ ላይ በደም የተጨማለቀ የሚመስል አቧራ አለ። ሰውነቱ በሙሉ ተያይዟል። በዚህ ከወደቀበት ብድግ ሲል እንኳን ልታምነው ልታየው ይከብድሃል። አምናለሁ ጌታዬ ነህ ማለት አይደለም፣ ለማየት ይከብዳል። እንደዚህ በሙሉ አይን አታየውም። አንዳንዶች ሲናገሩ በተለይ ደግሞ ኢሳይያስ 53ን በጣም በጥልቀት ያጠኑ ሰዎች ሲናገሩ ኢየሱስን ሊሰቅሉት ይዘውት ሲሄዱ ድሮ ኢየሱስን መንገድ ላይ የሚያውቀው ሰው ሊሰቀል ሲሄድ አይቶት አያውቀውም ነበር። ያን ያህል እስኪጠፋ ድረስ ነው የተደበደበው። ራሱን በበትር ይቀጠቀጡት፣ ደሙ ይወርዳል ላዩ ላይ። አይኑን በጣም መተውታል። ጀርባው በቁስል ተመቷል፣ ደቋል። እንዳለ ደሙ ወርዶ አልቋል፣ ደርቋል፣ ግርጥት ብሏል። ቆዳው አጥንቱ ላይ ተለጥፏል። ስለ ኃጢአት የተከፈለ ዋጋ ነው። እግዚአብሔር ድጋሚ ልጁን በዚህ መንገድ አይገለውም፣ እንዲሰቃይ አይፈቅድም። የዘላለም መልእክታችን ይሄ ነው። የቤተ ክርስቲያን የመጨረሻ ድምጿ ይሄ ነው። አያችሁ፣ እሳቱ የሚነደው በዚህ ነው። አያችሁ፣ ቅድም የሰማነው እሳት እኮ ይሄ ነው። የእግዚአብሔር ኃይል የተባለው እኮ ወንጌል ነው። ወንጌል ደግሞ በመስቀል ላይ የተሰቀለው ክርስቶስ ነው። ክብር ለኢየሱስ ይሁን። ከመሬት ብድግ አለ። ድጋሚ መሸከም ስላልቻለ ማነው ስሙ ያ የተሸከመለት ሰው? የቀሬናው ሰው ስምዖን ተሸከመለት። ተሸከም ብሎ አሸከሙት። እድለኛ ነው ስምዖንም። በኢየሱስ ደም የተነካካ እንጨት ላዩ ላይ የዓለምን ሁሉ ኃጢአት የሚያስወግድ ደም ያለበትን እንጨት መቼስ ከተመለሰ በኋላ ሊገባው ይችላል እና ተሸክሞ ባይዘው እሱ ሰውዬ ስምዖን እግረ መንገዴ የሐዋርያት ሥራ ምዕራፍ 13 የአንጾኪያ ቸርች መሪ ነበር። የቀሬናው ስምዖን የሚለው ባይዘው እሱ ሰውዬ ነው። ሂዱና እናንተ ባክግራውንድ አንብቡ። የቀሬናው ስምዖን የሚለው እሱ ሰውዬ ነው። እሱ ሰውዬ የአንጾኪያ ቤተክርስቲያን በኋላ ላይ ሽማግሌ ነበር። አምስቱ ከነ ጳውሎስና በርናባስ ጋር ሲጸልዩ መንፈስ ቅዱስ ለጠሯቸው ስራ ለዩልኝ ካላቸው ሰዎች መሃል አንዱ ይሄ ሰውዬ ነው። የኢየሱስን መስቀል ተሸክሞ በደም የተነከረ መስቀል ተሸክሞ አድርሶ ሲመለስ ቸርች ነው የገባው። የቸርች ሽማግሌ ሆነ እኮ በኋላ። እስቲ አሜን በሏ። ተንበርክኮ የሚጸልይ ቤተክርስቲያን የሚመራ ሰው ሆነ። አብሮ ጳውሎስና በርናባስን ለይተናል የሚል ሆነ። በምንም አጋጣሚ ኢየሱስ ደም ያለበትን ነገር ከነካችሁ የጊዜ ጉዳይ ነው፣ እናጠምቃቸዋለን። አሜን። በፍጹም ነክቶ አይቻልም መሄድ። ደሙ ኃይለኛ ነው፣ በጣም ብርቱ ነው። የሰው ልጆችን ኃጢአት አስወግዶ በእግዚአብሔር ጽድቅ ፊት ማቆም ይችላል። እና ስምዖን ተሸከመለት። እየደከመው ኢየሱስ ሄደ፣ የተሰቀለበት ቦታ ላይ ደረሰ። እቺ እንግዲህ ያው ከፍርድ ወንበሩ እስከ መሰቂያው እቺ 0.8 ኪሎ ሜትሯ ቪያ ዶሎሮሳ የሚሏት ወይ ኦፍ ሶሮ ነው የሚሏት። እቺ መንገድ ከመጣ በኋላ መንገዷን እንዲሁ መውጣትም ከባድ ነው፣ እንኳን እንጨት ተሸክሞ። እቺ የራስ ቅል የምትባለው ቦታ ካልቫሪዋ 3 መስቀል ነው ማቆም የምትችለው። ባይዘወይ በጣም ካጠጋጉት፣ ምናልባት በጣም ካጠጋጉት 4ኛ ሊጨምር ይችላል። ከዛ ውጪ 3 ነው የሚችለው ቦታው ራሱ። እና ኢየሱስ መሃል ላይ አለ። በግራና በቀኝ 2 ወንበዴዎች አሉ። ኢየሱስ ተሰቀለ። ሲሰቀል
መስቀል ላይ ጸጥ አለ። በቃ ጮኸ፣ ጸጥ አለ። አባቴ ምን ነው ተውከኝ አለ። ከዛ በዚህ በኩል ያለው ወንበዴ፣ ቅድም ያነበብነው ወንበዴ ሲጮህ አይቶት የኢየሱስ ሞት አሳማኝ ነው። እንኳን ሞትክ ነው የሚለው ታች ያለው ሰው። ምክንያቱም ኢየሱስ ሲሞት የሮም ወታደሮች አሉ፣ መቶ አለቃውን ጨምሮ የአይሁድ ሕግ መምህራን አሉ። ሁሉም በመሞቱ ተስማምቷል። እጃቸው ላይ ጥቅልል ይዘው አምላካችን እግዚአብሔር አንድ ነው፣ ይሄ ከየት እንደመጣ አናውቅም ብለው ነው የሰቀሉት። ራሱን ከእግዚአብሔር ጋር እኩል አድርጓል ብለው ነው የሰቀሉት። አሳማኝ ነው፣ እንኳን ሞተ ይላል ብዙ ሰው። ይሄኛውም ወንበዴ ዞሮ አየውና አንተ ክርስቶስ ከሆንክ አለው። ምን ማለት ነው? አይሁዳዊ ወንበዴ ነው ማለት ነው። ክርስቶስ ያውቃል። አይሁዳዊ ወንበዴ ነው። ክርስቶስ ነኝ ስትል ነበር እዛ ቆመ ስትሰብክ። ክርስቶስ ነውም ሲሉ ነበር። ክርስቶስ ከሆንክ፣ ክርስቶስ ማለት የተቀባ ነው አይደል? በግልጽ ትርጓሜው ግን the anointed one ነው። ብዙ ኢየሱሶች ቢኖሩም አንድ ክርስቶስ ነው ያለን። በጣም ብዙ ኢየሱሶች ነበሩ፣ የሰው ስም ስለነበር። ክርስቶስ ግን የናዝሬቱ ኢየሱስ ብቻ ነው ጌታና ክርስቶስ። እና ክርስቶስ ከሆንክ አለው። ምክንያቱም በቀደመው ኪዳን እኔ አይሁዳዊ ነኝ፣ በብሉይ ኪዳን ዳዊት ላይ ዘይት ሳሙኤል ደፋበት። ዳዊት ተነስቶ ሄዶ ፍልስጤማውያንን ድል አድርጎ እስራኤልን ነጻ ወጣ። ሳውል ላይ ዘይት ደፋበት። ሳውልም እንደዛው ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ ይሆናል አለ። አባቶቻችን ሲቀቡ ያድኑ ነበር አለው። አዎ እነሱ ለዛውም ዘይት ተደፍቶባቸው ነው አገር ያዳኑት። አንተ ክርስቶስ ነኝ ብለህ እንዴ መስቀል ላይ ትሞታለህ አለው። ከተቀባህ ውረድና ራስን አድን እኛንም አድነን አለው። አልገባውም ሰውየው ኢየሱስ ሲሞት እንደሚያሸንፍ። የድል ትርጉም ጠፍቶበት ነው። ማሸነፍ በየት በኩል እንደሆነ ኢየሱስ እያዟዟረው እንደሆነ አልገባውም። ኢየሱስ የሮም ወታደርን አይደለም የሚያሸንፈው፣ የዘላለም ሞትን ነው ድል የሚያረጋው። ኢየሱስ ዘላለምን ነው ሽፍት የሚያረጋው። ኢየሱስ በሰማያት ላይ ያለውን በሙሉ ከአብ ጋር ሊያስታርቀው ነው። ከዚህ በላይ ድል የለም። ከሞቱ በላይ ማሸነፊያ መንገድ የለም። አልገባውም ግን ሲሞት የሚሸነፍ መስሎት ነው። እስቲ ውረድና እኛንም አወርደን ማለት የሮም መንግስትን ገልብጥ ማለት ነው። ባይዘው ትርጉሙ የሮም መንግስትን ካላሸነፈ አይወርድማ። መቶ አለቃውም አለ፣ ወታደሮችም አሉ። ስለዚህ እስቲ አድነን፣ አንተም ውረድ እኛንም አወርደን ሲለው ጸጥ አለው። እንደውም መጽሐፍ የሚለው ሰደበው ነው። ሊትራሊ ሰደበው፣ ብላስፌሚ ነው። ሰደበው፣ አዋርዶ ሰደበው። እኔ ግን ሰው ምን ያህል ከባድ እንደሆነ የምታዩት እንደው እኛ እግዚአብሔር ስለረዳን እንጂ ሰው ተሰቅሎ ይሳደባል። እንዲህ ተሰቅሎ እንደማይወርድ እኮ ያውቃል። ማንም መጥቶ እንደማይወርዱ ያውቃል። እንደሚሞት እያወቀ ሰው የመጨረሻ ትንፋሽ በስድብ ይዘጋል። የሰው ልብ በጣም ጠንካራ ነው። አግዞን ነው እዚህ በደንብ አሜን በሏ። ሮጦ የመጣ የለም እዚህ ቤት። የእግዚአብሔር ምሕረት ነው እዚህ ቤት የቀላቀለን እንጂ በጣም ጥሩ ስለተሰበክን አይደለም። ከግራ ወደ ቀኝ ከቀኝ ወደ ግራ አዟዙሮ ሰብከው ነው ገብተን የቀረ ነው። በጣም ጥሩ ተደርጎ ተሰብኮ እኮ ያልመጣ ስንት አለ። በተከታታይ ተነግሮት እኮ ያልመጣ ስንት አለ። አገልጋይ ቀጥራችሁ ቁጭ አርጋችሁ ወርታችሁት ያልመጣ ስንት አለ። የመንገድ ላይ አይደል ድንገት ያዛረገው ኢየሱስ ክርስቶስ ይወዳል ሲል ዝርክርክ ብለን ግብታልን ቀረ። ብርሃን ይሰበሰበን። ሰደበው። ሞለጭ አርጎ ሲሰድበው ኢየሱስ መሰደብ እሱ ሲሰደብ ነው የኖረው። ለመሞት ፈቃደኛ ነው፣ ለመዋረድ አይደለም። ዝም አለው። እንዴት ክብሬን ተናካኛለህ አንተ ማንዶ እንኳን እኛ ነን የምንለው መስቀል ላይ ተሰቅለን ቶሎ ማን ሞቶ ለዛ ነው በጣም እንመላለሳለን። ጸጥ እሱ እናቴ እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል እንደዚያ አፉን ኦ ማይ ጋድ። እኛ እኮ በጣም በተመቻቸ ሰዓት እኮ እንናገራለን። እንኳን ተሰቃይተን ወደ ጎንም ወደ ላይም ነው የምንጮህ እኮ ስንሰቃይ። ተውከኝ ብቻ እኮ አይደለም እንደው ተወኝም እኮ ነው የምንለው። ኢየሱስ ያን ሁሉ ሲቃያየ ጸጥ፣ በጣም ዲፕ ሳይለንት ረጭ ጸጥ አለው። ጸጥ ሲለው ይሄኛው ወንበዴ ወደዚህኛው ወንበዴ ወንጌል ትርጭት ወጣ። አንተ አለው ኢየሱስ እኮ ማለት ነው ሰቃይ ምናምን ህዝብ እኮ አለ እኮ ከታች ዮሐንስ አለ፣ ማርያም አለች፣ ሌሎችም አሉ በጣም ብዙ። ይሄኛው ወደዚህኛው
አንተ አለው እግዚአብሔር ያሳያችሁ። እዚህ ጋር አይደለም እኮ አይደለም የሚበሷቸው፣ እዚህ ላይ ነው። ደማቸውም እንዲፈስ ነው። ከነርቭ ጋርም የተገናኘ ብዙ ነገራቸውን ባይዘው ክሮስን ዛሬ እዚህ ጋር ቆሜ አንዳንዱን መናገር አልችልም። ምንድነው አንዳንዱ እንደዚህ ቆመን ምን ነው ባዮሎጂካሊ ያለውን ፕሮብሌም ማለት ነው። መስቀል ላይ መሰቀል ባዮሎጂካሊ ሰው ራሱን ይስታል። ባይዘው በጣም ከባድ ነው። ባዮሎጂካሊ ነው የምላችሁ። እና እዚህ ጋር ነው የበሱት። ይሄኛውን ተሳዳቢውንም ተገርፏል እኮ አነስቴዥያ እኮ የለውም። ላይቭ ነው ህመሙ። እዛ ህመሙ ውስጥ ሆኖ ከህመሙ አልፎ ነው የሚሳደበው። በአነስቴዥያ ራሱ እኮ አትችለውም አንተ። ንስሐ አትገባም እንዴ አንተ? አነስቴዥያ እግዚአብሔር ሆይ ማረኝ ይላል እኮ ሰው እኮ በጌታ መሆን እኮ አይጠበቅበትም። ሆስፒታል እኮ መሄድ እኮ ነው። እኛ የሆስፒታል ኢቫንጀሊዝም ነበረን። ሆስፒታል ኢቫንጀላይዝ እናደርግ ነበር። እንዲኮር ሆስፒታል ማለት እንዞር ነበር። ሰው ታሞ ተይዞ ወንጌል እንስበክ። አዎ ጌታን ተቀበለ። አዎ ሲወጣ ማየት ነው። ጸልየለት የዳነ ቀን ደግሞ ደግመ መምጣት አለበት። ጤነኛው ነው ሲወጣስ አላቀም ነው የሚል ወንጌል እንዳይመስል አይቻላቅም ነው የሚል ሰው ልቡ ቀላል አይደለም። ከዛ ያኛው ለዚህኛው ያም ተሰቅሏል። ህመም አይደለም። አንተ አለው አቤት ይለዋል። ኢየሱስ መሃል ነው ያለው። ጸጥ ብሎ እንዲህ ነው የሚያወሩት። እኛ ስላደረግነው ነገር ስለሚገባን እዚህ መስቀል ላይ ያለን እኔ እናንተ ይሄንን መስቀል ዲዘርቭ እናረጋለን አለው። እድሜን ሁሉ ወንበዴ ነህ አለው። ሌባ ነህ አለው። ነፍስ ገለን የኖርከው መሰቀል አለብህ። ሲሰቅሉን ጻድቃን ናቸው አለው። እኔ እናንተ ይገባናል። ይህ ሰው ግን አለው በሙሉ አይኑ አያየውም። ታውቃለህ ለምን መሰለ? ቀጥሎ ያለው አንደርስታንዲንግ ነው። ሰውየው ስለ ኢየሱስ በነበረው መረዳት መንገድ ካየነው በሙሉ አይኑ አያየውም። ኩሪዮስ ስለሚለው ከዚህ በኋላ እንዲህ ይላል። ይህ ሰው ግን አለው ይላል ንጹህ ነው አለው። ንጹህ ነው ማለት ኃጢአት የማይሰራ ብቻ ሳይሆን የማያውቅ ነው አይደል? ኃጢአት የማይሰራ አይደለም ኢየሱስ። ኃጢአት የማያውቀው እሱ ነው ተብሎ የተጻፈው። ኃጢአት የማያደርግ አይደለም። አያውቅም። ኃጢአት አለማወቅ አናውቅም። ስንወለድ ጀምሮ እናውቃለን። ያወቅን ቀን ያወቅነው ኃጢአት ነው። አይምሮአችን የነቃ ቀን የነቃው ኃጢአት ላይ ነው። ኢየሱስ ኃጢአት አያውቅም። ምን አናውቅም? ኃጢአት አለማወቅ አናውቅም። ሰርቶ መቀደስ ነው የምናውቀው። እሱ ከነጭራሹ ኃጢአት አያውቅም። ቅዱስ ነኝ ሲል እኮ እሱ ከኛ አንፃር እኮ አይተረጎምም። አሁን ጥላውን ቅዱስ ነው ካላችሁ እኮ ብዙ አይሰራም ማለት ነው። ብዙ ኃጢአት አይሰራም ማለት እኮ ነው። እከሌ አቤት እከሌ ከተባለ እኮ ብዙ አይሰራም እያለ የልቡን ታውቃላችሁ እንዴ እናንተ? በእርግጥ የልቡም ጥሩ ነው የሚሆነው ፍሬው ጥሩ ከሆነ ቢሆንም ግን የሚደክምበት ሰዓት አለ። ኢየሱስ ቅዱስ ነኝ ሲል ኃጢአት የማልሰራ ነኝ ማለት አይደለም ትርጉሙ አይደል? አንድ ቴላቲዮ የምትል ቃል አለች። ሪል ወይንም ጄኒዩን ማለት ነው ለሱ። አሜን ነው። ውጩም ውስጡም አንድ አይነት ማለት ነው። እና ዩኒክ ነኝ ቅዱስ ነኝ ካለ የሚመስለኝ የለም እያለ ነው እንጂ ኃጢአት አልሰራም እያለ አይደለም። ዩኒክነስ ነው። የኔ አይነት የለም እያለ ነው። እና ኃጢአት የማያውቀውን እርሱን መስቀል ላይ አለ። ይሄ ሰውዬ መስቀል ላይ ሆኖ ባይገለጥለት ለመመስከር ከባድ ነው። ኤጅ ዋይዝ ቢሆን ኢየሱስ 33 ዓመት ነው። ገና ወጣት ልጅ ነው። ገና የ33 ዓመት ወጣት ማለት ገና ልጅ ነው ማለት ነው እድሜው። ቀጥሎስ የህግ መምህራን ሁሉም ተስማምቶ እየሰቀለው ነው። ስለዚህ እንደዚህ ብታየው ራሱ ለማመን ይከብዳል። ኢየሱስን ብርሃን መሆኑን የምታውቁት ግን አይቶት ይህ ሰው ንጹህ ነው አለና ያው ካንተ ጋር የተጨቃጨቅኩ ሰዓቱ እንዳያልቅ ብሎ ኢየሱስ ቀድሞ ሊሞት ይችላል። ቶሎ ተናዝዤ ከሄደም ቀድሞኝ ሰዓቱ ሊያልቅ ይችላል። እናቴ ሳይናዘዝ ጌታ ሆይ አለው። እንዲህ እንደተሰቀለ እግርና እግሩ ተነባብሮ እንደተሰቀለ ዞሮ ዝም ብላችሁ እናንተ ቪዥዋላይዝ አድርጉት ብትኖሩ የዛን ቀን እዛ ፊት ለፊት ላይ ብትሆኑና የሶስቱንም ብታዩ ወይም ከዚህ ከሚናዘዙ ሰውዬ እናንተስ ብትሆኑ እዛ ጋር ይነበራል። ከባድ ነው አለ። ጌታ ሆይ አለው በመንግስት ስትመለስ አስበኛለሁ። ከዛኛው ሰውዬ ተቃራኒ ነው ይሄኛው። ያኛው ወርደህ አድነን ነው፣ ይሄኛውስ ትሞታለህ አለው። በመንግስት ስትመለስ ማለት አሁን እዚህ ጋር ትሞታለህ አለው፣ ትቀበራለህ አለው። ከዛ ግን ትነሳለህ፣ ትሄድና መንግስት ሆነ ትመጣለህ አለው።
እስከ ሰከንድ ካሚንግ ነው ያየው። በተሰቀለው በኩል አድርጎ ከብሮ የሚመጣው ነው ያየው። እርቃኑ የተሰቀለውን ኢየሱስን እያየ ከአንገቱ እስከ እግሩ ወርቅ የታጠቀው ይታየዋል። የተደበደበ ፊቱ በደም የተጨማለቀውን እያየ በሙሉ ድምቀት እንደሚያበራ ፀሐይ የሆነ ፊት ያያል። አይ በደም የተነከረ እግር እያየ በእቶን የጋለ የነጠረ ናስ የሚመስል እግር ያያል። እዚህ ጋር በሚስማር ተቸንክሮ የወደቀ መጨበጥ ያቃተውን እጅ እያየ 7 የወርቅ መቅረዝ የሚጨብጥ እጅ ያያል። ዓለምን የሚያስተዳድር እጅ ያያል። አይ ሲያወራ ሳጊዞት ቁርጥ ይላል። እዚህ መስቀል ላይ ያለው ብዙ መጮህ አይችልም፣ ደክሞታል። ተመልሶ ሲመጣ እንደ ብዙ ሆች ድምጽ ነው። ድምጹ ሴስሞስ ነው። ምን ማለት ነው? ሊትራሊ አርዝኩዌክ ነው ሲል መሬት ይነቃነቃል። እሱ ድምጹን ሲያሰማ የምድር መሰረቶ ይላቀቃል። መሬት አትሸከሙም፣ ስትራክቸርስ አይችሉትም። ያ ድምጽ ይሰማዋል። በመንግስት ስትመጣ እባክህ አስበኛል፣ አንተ መንግስት ሆነ ከብረት ትመጣለህ አለው። ይሄ ራእይ ምዕራፍ 1 ቁጥር 5 ላይ የምድር ነገስታት ገዢ ነው ይለዋል። ንጉስ ነው አይደለም የሚለው የነገስታት ሁሉ ገዢ ነው ይለዋል። ምን ማለት ነው? እነዚህ ሮማውያን ምናምን የተሰቀለው ሰው ቆሞ እኮ ነው የሚያየው። ሮማውያን ኢየሱስ የተሰቀለበት ዘመን እነ ቀላውዲዮስ ናቸው ቄሳሮቹ፣ የአውጉስጦስ ልጅ እነ ቀላውዲዮስ፣ ሌሎቹ ሁሉ በተቀመጡበት አንተ ብቅ ስትል ይለዋል ከሰማይ ገዣቸው ነህ፣ ዙፋናቸው ይበታተናል አለ። ያን ቀን እባክህ አስበኝ አለው። የትንሣኤ ቀን እንደው አለው። ይሄ ቤተሰብ ነው። ስለዚህ ኢየሱስ እንደዛኛው ሰው ይዝም አለ። ቀጠለ ወሬው። አንተ ሰው አለው እዚህ ዝም ቢሎ ሰማይ ያገኘዋል። ለምን ዝም አልከኝ እንዳይለውም እዚሁ ዲያሎጉን እዚሁ ነው የጀመሩት። አንተ ሰው አለው ከኔ ጋር በገነት ትሆናለህ። አስገባኝ ሲለው ገብተሃል። መንፈስ ቅዱስ መስቀል ላይ አክቲቭ ነበር። ድነታችንን ሰርቶ የጨረሰው ጌታ ኢየሱስ ነው። ይሄን ድነተኛ ጋር ያደረሰው መንፈስ ቅዱስ ነው። ስለዚህ ሆሊ ስፒሪት አክቲቭ ነው። ኢየሱስ ሰርቶ እየጨረሰ መንፈስ ቅዱስ ለሰው እያነሳ ህይወት ይሰጣል። ሰውየው ይሄ ብቻ አይደለም እኮ ያዳነው። የኢየሱስ መስቀል እኮ የሞተ ቀን እኮ ነው ሰው ያዳነው። የሞተ ቀን እኮ ነው የጀመረው። እሱ እዚህ ጋር እየሞተ እዚህ ጋር የዘላለም ህይወት አገኘ። 100 አለቃው ፊት ለፊት ቆሞ ሲያሰቅል የነበረ ሰውዬ በእርግጥ የእግዚአብሔር ልጅ ነበራል። እስቲ አሜን በሏ። እስከ ዛሬም ያድናል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጌጃ ቃልዮት 2016 ይሄ ነው አይደለም የሚቀጥለው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ባገኘነው አጋጣሚ በተከፈተልን በር በተሰጠን እድል እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ዋው! በጣም ትልቅ ቲም ነው። እኛ ግን ይሄ እኮ የጳውሎስ እኮ አይደለም የቸርች ነው። ጳውሎስ እኮ እኔ ግን እኮ አይደለም ያለው። እኛ ግን ማለት ቸርችን ጠቀለላት። አሁን ለጳውሎስ ጥቅስ አይደለም፣ ንግግሩም ነው፣ የህይወት አቋሙም ነው፣ ብራንዱም ነው፣ ሁሉ ነገሩ ነው። እኛ ግን አለ የተሰቀለውን ክርስቶስን እንሰብከዋለን። ጉባኤ አብሮኝ ይበል እስቲ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። የለም ሌላ መልእክት የለም። የትኛውም የመጽሐፍ ቅዱስ ታሪክ የሚጠቀለለው እዚህ ላይ ነው። እግዚአብሔር መሲያኒክ ላይን ነው ያለው። እግዚአብሔር ሌላ እቅድ የለውም። የእግዚአብሔር የመጨረሻ እቅድ የተሰቀለው ልጁ ነው። ልጁ እርቃኑን መስቀል ላይ ተሰቅሎ አባቱን አክብሯል። አባቱ የተሰቀለው ልጁን እያከበረ ነው። አየ አሁን ጥላውን እየደበዘዘ ኢየሱስ መድመቅ አለበት። ጥላውን ዝቅ እያለ ኢየሱስ መክበር አለበት። ጥላውን እየሞተ ጥላውን ላይ የእግዚአብሔር ልጅ መታየት አለበት። ለዚህ መፍቀድ አለብን። ይሄ ነው ክብር። ይሄንን ሰውነት ክብር ማሳየው ጨርቅ አልብሻ አይደለም፣ ኢየሱስን አክብሬበት ነው። አያችሁ፣ በዘመናችሁ በእድሜያችሁ እማትጸጸቱት የተሰቀለውን ክርስቶስን የሰበካችሁ ቀን ነው። ጮክ በሉና ኢየሱስ ክርስቶስ ጌታ ነው በሉ እስቲ።
የእግዚአብሔር ኃይል የተሰቀለው ክርስቶስ ነው። የእግዚአብሔር ኃይል እሱ ነው። የእግዚአብሔር ኃይል እሱ ነው። ሚስ እንዳታረጉ። የሆነ የፓወር ማኒፌስቴሽን አይደለም። የእግዚአብሔር ኃይል በክሩሲፋይድ ክራይስት ነው። አያችሁ፣ የእግዚአብሔር ክንድ ለማን ተገልጧል የተባለው የተዋረደው መሲጋ ነው። የእግዚአብሔር ኃይል ኢየሱስ ነው። የእግዚአብሔር ክብር ኢየሱስ ነው። የእግዚአብሔር ጥበብ ነው የተባለው ኢየሱስ ነው። እግዚአብሔር የመጨረሻ ጥበቤ አለ። የመጨረሻ ጥበቤ እግዚአብሔር ጥበብ ጨረሰ መስቀል ላይ አለም የሚለው የመጨረሻ ጥበቡ ሰማይና ምድር የተገጣጠሙበት ኦርደር የፈጠረበት ሰስቴን እንዲያደርጉ ያደረገበት አይደለም። እሱ ራሱ በጣም ግዙፍ ነው፣ ግዙፍ ነው። ክሮስ ግን አየ የ33 ዓመት ተኩል ወጣት መስሏቸው ተንጠልጥሎ ዘላለም እዚህ ውስጥ አልቋል አለ እግዚአብሔር። አየ እግዚአብሔር ዓለሙን ከራሱ ጋር ያስታረቀው ኢየሱስ የተወለደ ቀን አይደለም፣ የሞተ ቀን ነው። አየ የልጁን ስጋ ፈለቀቀው እግዚአብሔር፣ እንዲገነጠለው ልጁን በልጁ ሰውነት ውስጥ እጁን አሳለፈ። በኢየሱስ ደም የተጨማለቀ እግዚአብሔር እጅ ብቅ አለ፣ እንታረቅ አለ። እግዚአብሔር በልጁ ደም ዓለምን ከራሱ ጋር አስታርቋል። የኢየሱስ ደም ብቻ እዚህ ቤት የመቆም መብት ሰጥቶናል። ሌላ ነገር የለንም። ኤክስፔሪየንስ አይደለም እዚህ ቤት ያኖረን፣ አቅሜ አይደለም፣ የቃል ዕውቀቴ አይደለም። የኢየሱስ ደም ነው ብቃታችን። የትኛውም ልምምድ ከኢየሱስ ደም በኋላ ነው። እዚህ ቤት ያለ የእግዚአብሔር ቤት ውስጥ ያለ የፋሚሊ ራይትስ በኢየሱስ ደም በኩል ብቻ ነው ብቃታችን። እኛ ግን የተሰቀለውን እንሰብክ። አየ ጳውሎስ የተሰቀለውን ክርስቶስን አያቀውም። ባይኑ አይቶት አያቅም። ሂስቶሪካል ኢየሱስን አያቀውም። ጳውሎስ የሚያቀው ደማስቆ መንገድ ላይ ያብረቀረቀውን ብርሃን ነው የሚያቀው። አየ ኢየሱስ ስትለው አይኑ ላይ ቶሎ የሚመጣለት እኩለ ቀን ገደማ ነበር፣ ከፀሐይ ይልቅ ይደምቅ ነበር የሚል ያንን ነው የሚያቀው። የሰበከውስ የተሰቀለውን ነው። አየ በከበረው አቋርጦ የተዋረደውን አገኘው። ታዲያ ስትለው እኔ ያው መልእክቴ ስብከቴ ያው የተሰቀለው በእናንተ መካከል ስኖር አይደል ያለው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ በእናንተ መካከል ስኖር ኢየሱስ ክርስቶስን ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ቆርጬ ነበር። አይ ላለማስተማር አይደለም፣ አንደርስታንዲንግን ክሮስ እንዲያደርገኝ ፈቃደኛ አልነበርኩም ይላል። ላንተ ለመንገር ሳይሆን ለማሰብ ሬዲ አይደለሁም፣ ሩም የለኝም ለሌላ ነገር። የተሰቀለው ክርስቶስ ወርሶታል ይላል። ከኖርን ለዚህ ነው፣ ከሞትንም ለዚህ ነው፣ ማድረግ ካለብን ለዚህ ነው። እግዚአብሔር ክርስቲያን ያደረገኝ እዚህ ላይ ነው። መንፈስ ቅዱስ ከሰማይ የወረደው በኢየሱስ ምክንያት። አይ ተራራዬን እኔ የምወርድበትን ተራራ የነካ ይገደል ያለ እግዚአብሔር፣ ቅድስናዬን አትቋቋሙም ያለ እግዚአብሔር እኛ ውስጥ ገብቶ አደረኩ። ተራራ የነካ ይሙት ያለ አምላክ ገብቻ አድራለሁ አለ። ምን ይመስላል? ይሄ የኢየሱስ ደም እኮ ነው። ሌላ የተቀየረ ነገር የለም። ሰውየውም ኃጢአተኛ ነው፣ እግዚአብሔርም ቅዱስ ነው። መሀል ላይ ምን ተፈጠረ? የኢየሱስ ደም። እግዚአብሔር መጥቼ አድራለሁ በምን ደም ይዤ የልጄ ደማል። እኔ ኃጢአተኛ ነኝ ስለው ቀድሼ እገባለሁ። የኢየሱስን ደም ላይ ረጭቼ እገባለሁ። ያንን ቅዱስ አምላክ ኃጢአተኛው ሰውዬ ውስጥ ያሳደረው የኢየሱስ ደም። የክርስቶስ የመስቀል ሥራ ምትክ የለውም። ሪፕለስ እንዳታረጓት በስተት። ክብር ለመንፈስ ቅዱስ ይሁን። ይሄንን ላበራልን ወንጌል እንዲገባ ላረገ ለመንፈስ ቅዱስ ክብር ይሁን። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁና ልጨርስ፣ ከዛ እናመልካለን። ጳውሎስ ይሄን ተናገረ። ፊልጶስ ትዝ ይላችኋል፣ የኢየሩሳሌም ቸርች ዲያቆን፣ የሳማርያ ወንጌላዊ ሰውየው ያንን የሚያክል ሪቫይቫል ሰማርያ እንደ ከተማ ሪቫይቫሉ ከተጠቀሰ በፊልጶስ በኩል መንፈስ ቅዱስ መጣና ተነስ አለ። አቤት አለ። ድፍን ከተማ ተጠለቅልቋል እኮ። ተነስ አለ። አቤት
ሂድ ወደ ይሁዳ ምድረ በዳ ሄዳለሁ። ከዚህ ወደ ይሁዳ ምድረ በዳ እኛ ብንሆን ምን እንደምንል ያው እግዚአብሔር ያሳያችሁ። የጠላት ድምጽ ነው ነው እንዴ? የተቃውሞ ጸሎት ነው መጀመር። ልቀቅ የሚያዳክመኝ ታነሳለሁ። እሺ አለ ብድግ አለ። ወደ ይሁዳ ምድረ በዳ ነው ያለው። ለዛውም በእግሩ ነው የሚሄደው ሰውየው። እየሮጠ ሄደ። ሲሄድ አንድ ሰረገላ ላይ የተቀመጠ የኛ ሀገር ሰው ኢትዮጵያዊ ጃንደረባ ነው ይለዋል። ያው እንግዲህ የኛ ሀገር ነው። እኔም ማምነው ኢትዮጵያ እችኛዋን ኢትዮጵያ ነው ያለሁት፣ የተወለድኩት የተፈጠርኩት የማውቃት ኢትዮጵያ እች ነው። ከየመን ጀምሮ ነው ይላሉ ያጠኑ ሰዎች። ኦኬ ለጊዜው እዚህ ነው ያለሁት እኔ የዚህ ሀገር ሰው ነው። ሲሄድ ያ ድሮም እናነባለን የመረዳት ችግር ነው እንጂ እናነባለን። እያነበበ በእስራኤል ሙቀት አስበዋል። ምድረ በዳ ደግሞ ሙቀት ብቻ አይደለም፣ ነፋስ አለው። አሸዋ ነው መሬቱ፣ እላዩ እሳት ነው፣ እታቹ እሳት ነው። እንዲህ ያራግቡለታል። በገንዘቧ ላይ ህንደኬ የሾመችው ሰው ስለሆነ ፋይናንስ ሚኒስትር ነገር ነው። የዛን ዘመን ደግሞ ኪንግደም እንትኑ ስርወ መንግስቶች ደግሞ በጣም ኮራፕትድ ናቸው። ይወርቅ ሊሆን ይችላል ባይዘው ወንበሩ ሰውየው እንዲህ ያራግቡለታል። ሲሄድ ፊልጶስ እየሮጠ ያ በሰረገላ ነው፣ ይሄ በእግር ነው። እኔ ለመንፈስ ቅዱስ የነበራቸው ሴንሲቲቭ መሆን መንፈስ ቅዱስ ተጠጋው አለው። አንተ እየሄደ ጠጋ በል የሚለው መንፈስ ቅዱስ ነው። ታውቃለህ፣ ያን ያህል ይጠብቁት ነበር። ዝም ብሎ አይጠጉም አይረቁም። መንፈስ ቅዱስን ይጠብቁታል እየሮጡ። እሺ ያው መጥቻለሁ ጠጋ በል ይለዋል። ጠጋ አለውና እምታነባውን ታስተውለዋለህ አለው። ምድረ በዳን ንፋስ አለ። ፊትን ሸፍነ ጆሮን ይዘህ ነው የምታወራው። ጆሮን ከለቀቀው ያፏጫል፣ ጆሮ ላይ አይሰማው። ስለ ተከናንቦ ነው የሚሮጡ። እምታነባውን ታስተውለዋለህ ሲለው ሰረገላ ላይ የኛ ሀገር ኮራ ብሎ ነው የሚያወራው። የሚያስረዳኝ ከሌለ እንዴት ሊረዳው እችላለሁ? እስቲ ናውጣ አለው። እግዚአብሔር ይስጠው። እዛው የሮጥ ካስረዳኝ ቢልስ የሮጥ አገልጋይ መሆን ውጣ አለው። ጎትቶ ወጥቶ ይላል። አጠገቡ ቁጭ አለ ይልና ምንድን ነው የምታነበዋል? ሰውየው ከኢየሩሳሌም ነው የመጣው። ስለዚህ መንፈሳዊ ነገር አድርጎ ነው እየመጣ ያለው። ነብዩ እንደሚታረድ በግ በጣም የሚገርም ሰው ነው። የሚያነበው ኢሳይያስ ወንጌል ነው የሚያነበው። ኢሳይያስ 53 ነው የሚያነበው። ስለ ራሱ ነው ስለ ሌላ ነው እንደሚታረድ በግ የሚለው ሲል መጽሐፍ እንደዚህ ይላል። ከዚህ ተነስቶ ፊልጶስ ስለ ጌታ ስለ ኢየሱስ ክርስቶስ ሰበከው፣ የጽድቅን መንገድ ሰበከው። ሰውየው የተሰቀለውን ክርስቶስን ቀጥታ ነው ያገኘው። የሚያበራለት አቶ እንጂ ቀጥታ ነው እያወራ ያለው። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል አፉን አልከፈተም እያለ ነው ክሮስ ነው እያነበበ ያለው። ደርሶ የመጣው ደግሞ ኢየሩሳሌም ነው። የተሰቀለበት አካባቢ ነው የመጣው። የሚያነበው ቀጥታ ጠቅሱ ነው፣ አልገባው። ሰበከው። ሰውየው እንደዚህ አለ፣ ይሄ ነው እንደ እውነቱ አለው። አዎ ጌታ ኢየሱስ ክርስቶስ የዘላለም ሕይወት እንደሚሰጥ ታምናለህ? ዳራ አምናለሁ አለው። አሁን መጠመቅ እችላለሁ አለው። ይሄን ካመንክ አለው። ኧረ አምኛለሁ ብሎ ጮኸ። ወረዱ ይላል። አጥምቆት አወጣው። ሰረገላ ላይ ቁጭ ብሎ ሰውየው ዞር ሲል ፊልጶስ ይል። የኛ ሀገር ሰው መጥቶ እዚህ ታሪኩን አልጻፈውም እንጂ ምናልባት መልአክ አጠመቀ ሊል ይችላል። የጠፋ ሰውየው ካጠገቡ ተነጥቆ ሄደ የሚለውን እኛ ነና የምናውቀው። ሰውየው የት ያውቃል? ሰውየው እኮ ወደ ኢትዮጵያ እኮ ነው የመጣው። ሉቃስ እኮ ከፊልጶስ ሰምቶ እኮ ነው እኮ 30 ምናምን ማይል ነጠቀው። ጋዛ ተገኘ ይላል ሰውየው። ከይሁዳ ምድረ በዳ ትራንስፖርቴሽን ያው ሰረገ በየሮጠን ሄደው በቃ ብዙ አትድከም ብሎ። ፊልጶስም ግን የሚገርም ክርስቲያን ነው አይደል? የሚገርም ክርስቲያን ነው። እኛ ብንሆን ሳን የተነጠቅ ነው። የነጥቀት አራቱ መንገዶች የእንትን ንጥቀ የመንኮራኩር እንኳን ድሮ ተጽፎ አለቀ። መጽሐፍ ቅዱስ ክፍት ቢሆን ነው ጉድ ሆነን ነበረ። ፊልጶስም የሰበከው ከዛ ከተማውንም ወደ ጌታ ያመጣው እኮ የኢየሱስ ክርስቶስን ስም ሰበከ አይደል? በቃ ሌላ ስብከት የለው። እዚህ ሲመጣስ የተሰቀለውን ክርስቶስን ሰበከ። አለቀ በቃ። ይሄን የተጻፈለት ሰው ሲጻፍለት እስጢፋኖስ ምዕራፍ 7 አንብቡት እናንተ። 60 ቁጥር የፈጀ ስብከት
54 ቁጥር ብሉይ ኪዳን ወርዶ 6ቷን ቁጥር አዲስ ኪዳን ላይ መጣ። ቀጥታ ኢየሱስ ጋር ነው የመጣው። ሲሰብካቸው ጆሮአቸውን ደፈኑ ይላል። ታውቃለህ ብሉይ ኪዳንን የክብር አባታችን አብርሃምን ከካራን ጠራው ሲል ታሪካቸው ነው የአባቶቻችን ነው ለወጀውላ ኢየሱስ ጋር ሲደርስ ኢየሱስን የገደሉ ናቸው። ቀጥታ ነው ያገኛቸው። ደግሞ እስጢፋኖስ ጆሮአቸውን ደፍነው ጮሁ ይላል። ከዛ ወሰዱትና የከተማው መውጫ ላይ አድርገው በድንጋይ ሲወግሩት ደግሞ ሰውየው እኮ ይገርመኛል የድንጋይ ማስ ሲወርድበት ቀና አለ ይላል። እንደው አንዳንድ ጸሎት አይጸልይም በድንጋይ ሲወገር እግዚአብሔር እጃቸውን ያዝልኝ የሚቀጥለው ዘመኔን ምናምን አይባል። ሰውየው ቀና ብሎ ሰማያት ተከፍተው he was very young by the way ወጣት ልጅ ነበር። ግሪክ ሀገር ተወልዶ ያደገ አይሁዳዊ ነው። በጣም ልጅ ነው by the way የግሪክ ፍልስፍናና ሕግ ስለሚያውቅ እንጂ በጣም ወጣ ሃያዎቹ መጀመሪያ ላይ ያለ ልጅ እኮ ነው። ቀና አለ የሰው ልጅ አለ በእግዚአብሔር ክብር ቀኝ ቆሞ አየሁታል። አንድ ሰው ምን አለ በጣም ድንጋይ ሲወረውሩ ብዙ ተንኳክቶ ነው የተከፈተው አለ። የድንጋይ ጋጋታው ነው ያስከፈተው። ምንድን ነው ተብሎ ሲከፈት እስጢፋኖስ ነው ቆሟል። ኢየሱስ ዌልካም ሆም አለ ና ሲለው እንደዚህ ያለው የሚያደርጉትን አያውቁምና ኢየሱስ መስቀል ላይ ያላትን ደገማት። ከተሰቀለው ክርስቶስ የህይወት አቋም ድራይቭ አረገ። ድራይቭ ዶክትሪን ብቻ አይደለም የህይወት አቋም ድራይቭ ኢየሱስ ያላትን እሱ እየሞተ አላት ይቅር በላቸው አለ። በዚህ ልጅ ይቅር በላቸው የምዕራፍ 7 ምጥ ምዕራፍ 9 ላይ ጳውሎስ ተወለደ። አስወጋሪው ሰውዬ ሄዳ ነው በዚህ ልጅ ምሕረት ነው ለመነለት ማራቸው ሲል ይሄ በዚህኛው ፈነራል ሰርቪስ ላይ የዚህኛው ኢናጉሬሽን ነው። ከጳውሎስ ጋር ያጨባበጠን እኮ ገዳይ አድርጎ ነው የሚቀጥለውን ዱላ ከዚህ ልጅ የሚቀበለው ይሄኛው ነው ብሎ አስገዳይና ተገዳይ ሆነው ወንጌል ግን ተቀባባይ ናቸው። የወንጌል ዱላው ገዳዩ እጅ ላይ ይገባል ብሎ ጳውሎስን አጨባበጠን። መሃል ላይ የክርስቶስ ኢየሱስ የመስቀል ሥራ እስጢፋኖስ ባይገባው ያልመን አይለምንም። እነዚህን ሰዎች ለማግኘት ከባድ ነበረ። ክብር ለኢየሱስ ብቻ ይሁን። አሜን። የተሰቀለው ክርስቶስን ቤተክርስቲያን ሰብከዋለች። በቃ ጌጃ ቃልዮት ከዚህ በኋላ ርስ እየሰጣችሁ ነው የምንመጣው። እንግዲህ ያው ስለተሰቀለው እሺ ብለን አያልቅ እድሜያችን ያልቃል እንጂ እሱ አያልቅ። በእውነት ስለ ኢየሱስ እያወራችሁ ዘመናችሁ ይለቅ። ኢየሱስ አይለቅባችሁ። አትጨርሱ። ያገኛችሁ በሙሉ ኢየሱስ ይጋባበት። አጠገባችሁ የተቀመጠ ይካፈለው። የጨበጣችሁ ኢየሱስ ይንካው። ምንድነው የሆንኩት ይበል። በእውነት ይሄ መጨረሻ ዘመን ነው። በዚህ ዘመን እንደማንም ሰው ኖረን ማለፍ የለብንም። ቤተ ክርስቲያናት እየተጠበቀች ያለችው የምንነጠቅበት ብቻ ሳይሆን ወንጌልን በሙላት የምንሰብክበትም ነው። አያችሁ ንጥቀቱን ብቻ አጠብቁ፣ ወንጌልም የምንሰብክበት ነው። ጌታ የሱ የሆኑትን በእኛ ምክንያት ይሰበስባል። የሰማነውን በልባችን ያቆይልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርሰን።